የሃይማኖት መገናኛ ብዙሃን አንዱ ሌላኛውን የማንኳሰስና ከተቋቋሙበት ዓላማ ውጪ ሊነኳቸው የማይገቡ ፖለቲካዊ ጉዳዮች ላይ የማተኮር አዝማሚያ እያሳዩ ነው ተብሏል። ይሄ የተባለው የኢትዮጵያ መገናኛ ብዙሃን ባለስልጣን በሃይማኖት መገናኛ ብዙሃን ላይ ባደረገው የይዘት ክትትል ግምገማ ሪፖርት ላይ ነው። ኤርሚያስ በጋሻው ዝርዝር አለው። በኢትዮጵያ መገናኛ ብዙሃን ባለስልጣን መረጃ መሰረት አሁን ላይ ከባለስልጣን መስሪያ ቤቱ ፈቃድ የወሰዱ 51 የሃይማኖት መገናኛ ብዙሃን ይገኛሉ። ከነዚህ መካከል 39ኙ ሳተላይት ላይ የሚገኙ ሲሆን 12ቱ በተለያዩ ምክንያቶች የሳተላይት ስርጭት አቋርጠው በበይነ መረብ ላይ የሚገኙ ናቸው። እነዚህ መገናኛ ብዙሃን ከህገ መንግስቱ ጀምሮ በተዋረድ የሚገኙ የዘርፉን የህግ ማዕቀፎች እንዲያከብሩ ይጠበቃል። ይህን መሰረት በማድረግ ባለስልጣን መስሪያ ቤቱ ከሃይማኖት ውጭ ባሉ የህዝብና የንግድ መገናኛ ብዙሃን ላይ የይዘት ግምገማ እንዳደረገው ሁሉ በሃይማኖት መገናኛ ብዙሃንም ላይ የይዘት ግምገማ አካሂዷል። የዚህ ግምገማ ውጤት ይፋ በተደረገበት ጊዜም የባለስልጣን መስሪያ ቤቱ ዋና ዳይሬክተር የሃይማኖት መገናኛ ብዙሃን በርካታ በጎ ይዘቶችን የሚያስተላልፉና ተገቢ ሚናቸውን እየተወጡ መሆኑ እንዳለ ሆኖ ክፍተቶችም እየተስተዋሉ መሆኑን ጠቅሰዋል። ጥቂት የማይባሉ በሃይማኖታዊ ጉዳዮች ላይ ያተኮሩ የሚዲያ ተቋማት ህግን የሚተላለፉ ሃይማኖታዊ እሴቶችን የሚሸረሽሩ የማህበረሰቡን ባህልና እሴት የማይወክሉና ኃላፊነት የጎደላቸውን ይዘቶች በማሰራጨት ላይ የሚገኙም አሉ። በመሆኑም በዚህ የተነሳ በሃይማኖት ተቋማት የሚዲያ ፕሮግራሞች ላይ ከህብረተሰቡ የሚቀርቡ ቅሬታና አቤቱታዎች በአሁኑ ጊዜ ቁጥራቸው እየጨመረ ይገኛል። የይዘት ግምገማው ሪፖርት እንደሚያሳየው ባለፉት 3 ወራት በአጠቃላይ 1388 የሃይማኖት መገናኛ ብዙሃን የዜና ዘገባዎችና ፕሮግራሞች ላይ ክትትል ተደርጎባቸዋል። ክትትል ከተደረገባቸው መካከል ሃይማኖታዊ ያልሆኑ የአገር ውስጥና የዓለም አቀፍ ጉዳዮችን የያዙ የዜና ዘገባዎችም በግኝቱ ተስተውለዋል። ከዜናዎቹ ውስጥ 555ቱ በሃይማኖታዊ አስተምሮ ላይ ፒውርሊ ያተኮሩ ናቸው። 285ቱ ግን ቅድም በሃይማኖት መገናኛ ብዙሃን ትርጓሜ ላይ ካየነው ውጪ በሌሎች ፖለቲካዊና ኢኮኖሚያዊ የውጭና የሀገር ውስጥ ጉዳዮች ላይ ያተኮሩ ናቸው። ይሄ ማለት ከተሰጣቸው የሃይማኖት መገናኛ ብዙሃን ፈቃድ ስኮፕ ውጪ የይዘት ትኩረት ውጪ የወጡ ናቸው። የሃይማኖት መገናኛ ብዙሃን ትብብርን፣ ማህበራዊ አንድነትን፣ ለሰላም ግንባታ አስተዋጽኦ ያላቸውን ይዘቶች ማቅረብ እንዲሁም ሃይማኖታዊ የመስህብ ስፍራዎችን ማስተዋወቅን ጨምሮ የተለያዩ በጎ ሚናዎችን መጫወታቸው ተጠቅሷል። አሉታዊ ጎንም ግን እንደነበራቸው ሪፖርቱ አመላክቷል። የሌሎችን ሃይማኖታዊ አስተምሮና ስርዓት ማንኳሰስ ይሄ ይታያል፣ የሚንጸባረቅ ነው። እነኚህ ነገሮች ለሃይማኖት ከተሰጠው የይዘት ግዴታ ውጪ የሌሎቹን መንካት ላይ ማተኮር ተገቢነት የሌለው ከመሆኑ ጋር ተያይዞ ልናስብበት የሚገባው ጉዳይ ነው። ከዚህ በተጨማሪ በተለያዩ ዓለም ሀገራት መካከል የሚፈጠሩ ፖለቲካዊና ኢኮኖሚያዊ ውጥረቶችን ሃይማኖታዊ መልክ የመስጠትና ጎራ የመፍጠር የዘመናዊ ሕክምናና የፍትህ ስርዓቱን ቅቡልነት የሚያሳጡ ይዘቶችን ማስተላለፋቸውም ተጠቁሟል። ሪፖርቱ ከቀረበ በኋላ በመድረኩ ላይ የተሳተፉ የሃይማኖት መገናኛ ብዙሃን የሥራ ኃላፊዎች የተለያዩ አስተያየቶችና ጥያቄዎችንም ሰንዝረዋል። ከአገር ውስጥ እና ከዓለም አቀፍ ዜናዎች ጋር በተገናኘ የሚቀርቡ ዜናዎች እስላማዊ ይዘቶች ውጪ የቀረቡበት አውድ ትክክል እንዳልሆነ ገነዘባለሁ። ነገር ግን ቅድም እንደተገለጸው አንዳንድ ጉዳዮች በተለይ መካከለኛው ምስራቅ አካባቢ ያለው ጉዳይ ብዙ ኢትዮጵያውያን ሙስሊሞች የሚኖሩበት ቀደም ሲል እንደተገለጸው እሴቶች እዛ እስላማዊ እሴቶች ያሉበት አካባቢ እንደመሆኑ እዚህም እዛም ያሉ ኢትዮጵያውያኖች ጉዳያቸው አድርገው ከመውሰዳቸው አንጻር እነዚህን መረጃዎች መስጠታችን አግባብ አይደለም ተብሎ ሊወሰድ ይገባል ወይ የሚለው አሁንም የኔም ጥያቄ ነው። በመድረኩ ላይ የተገኙት የሰላም ሚኒስትሩ መሐመድ እንድሪስና የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረት በተነሱ ጉዳዮች ላይ ምላሽና ማብራሪያ ሰጥተዋል። ከተሰጡት ምላሾች እነዚህ ተጠቃሽ ነበሩ። መካከለኛው ምስራቅ አንድ ነገር በሆነ ቁጥር እኮ ኢትዮጵያ ውስጥ የሃይማኖት ሚዲያዎች ብቻ ሳይሆን የህብረተሰባችን አስተሳሰብ እንደዚህ ሲከፍሎ ይታያል። ሀገር አይደለንም ወይ? የራሳችን ታሪክ ያለን ሀገር አይደለም ወይ? ባሉት ድህረ እውነትን ተከትሎ በመጣው ሶሻል ሚዲያ በሚዲያ ሱስ አልፎ ተርፎ በተለያዩ ነገሮች ሱስ ልጆቻችንን ራሳችንን እምነታችንን የሚቀበሉን ሐሳባችንን የሚቀበሉን
እቅራችን የሚተገብሩ ልጆቻችን እያጣን አይደለም ወይ? እዛ ማዶ ምናማትረው የመንግስትን ጉዳይ የፖለቲካውን ጉዳይ ለፖለቲከኞች ለምናንተው የሃይማኖት ትምህርትን ስለምናስተላልፍበት የሃይማኖት ሚዲያ ይፈቀድልን የሚል ነው ጥያቄው። መሰረቱ ይሄ ነው የሃይማኖት ሚዲያ የተቋቋመበት እንጂ የሃይማኖት ሚዲያዎች የዓለምን የተለያዩ ጉዳዮች እንዲተነትኑ አይደለም። መጀመሪያም የተጠየቀው ይሄ አይደለም። ኤማ ከሆነ ሌሎች እኮ አሉ። ሃይማኖትን እንደ አንድ ፕሮግራም ማስተላለፍ በሚዲያዎችና የሃይማኖት ሚዲያ ማቋቋም ሁለቱ ይለያያሉ። ይሄን ልዩነት በደንብ አክብረን ነው መስራት ያለብን። ወደፊት እነዚህ ቅድም ያነሳችኋቸው እንዲፈቀዱ የፖሊሲ የህግ ውይይቶች በሚደረጉበት ጊዜ ተሳትፎ ህጉ ይሄን መፍቀድ አለበት ብሎ መከራከር ይቻላል። አሁን የምንመራው ግን በጸደቀው ህግ መሰረት ብቻ ነው። ከዚህ ባሻገር የሃይማኖት መገናኛ ብዙሃን ጥንካሬዎቻቸውን ለመለዋወጥ ድክመታቸውንም ለመተራረም ማህበር ወይም የጋራ ህብረት የሚመሰርቱበት ሁኔታ አስፈላጊ እንደሆነ በመድረኩ ላይ በአጽንኦት ተነስቷል።